በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አምላካችንና አባታችን ቅዱስ እግዚአብሔር ሆይ በክርስቶስ ኢየሱስ ስም እናመሰግናለን። ጌታ እግዚአብሔር ሆይ እንዳስለመድከን ደግሞ ጸጋህን፣ ቅዱስ መንፈስህን፣ ኃይልህን፣ ብርታትህን በኢየሱስ ክርስቶስ ስም እንድትሰጠን እንለምንሃለን እለምንሃለሁ። ጌታ እግዚአብሔር ሆይ ለኔ ለምናገረው ባሪያህ የምናገርበት አቅምና ጥበብ የቃልህን መገለጥ እግዚአብሔር ሆይ እንድትሰጠኝ ደግሞ ይህንን አገልግሎት ይህንን መልእክት በየስፍራቸው ሆነው ለሚከታተሉ ለሚሰሙ ለሚመለከቱ ሁሉ ጌታ ሆይ ያንተን ሐሳብና ፈቃድ መረዳት እንዲችሉ ጸጋህን እንድታበዛላቸው አገልግሎቱ ከተጀመረበት ደቂቃ ጀምሮ እስከ መጨረሻው እንዲከታተሉ እንድታጸናቸው እንድታበረታቸው በክርስቶስ ኢየሱስ ስም እለምንሃለሁ። ቅዱስ መንፈስህ የቃሉን ደጅ በመክፈት እንዲናገረን በኢየሱስ ስም እንለምንሃለን። ክብር ሁሉ ላንተ ይሁን አሜን። ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም በመንፈስ ቅዱስ በኩል በያላችሁበት ይድረሳችሁ ይድረሰን። አሁን በዚህ ሰዓት የአምላካችን የልዑል እግዚአብሔርን ቅዱስ ቃል እንካፈላለን። ሐዋርያው ቅዱስ ጳውሎስ ከጻፋቸው መልእክታት መካከል ወደ ኤፌሶን ሰዎች በጻፈው መጽሐፍ ምዕራፍ 1 ከቁጥር 15 እስከ 23 ወይም እስከ መጨረሻው ማለት ነው የተወሰኑ ቁጥሮች ናቸው። በዚህ ውስጥ የአምላካችን የእግዚአብሔርን ፈቃድ በሐዋርያው ቅዱስ ጳውሎስ በኩል እንዴት እንደተላለፈ በተለይ ደግሞ ሐዋርያው ቅዱስ ጳውሎስ በተለያዩ መልእክታቱ ውስጥ ስለ ቅዱሳን በእግዚአብሔር ፊት ስለሚያቀርባቸው ጸሎቶች በተለይ በዚህ ክፍል ከቁጥር 15 እስከ 23 ደግሞ በተለይ ይህንን እንመለከታለን። የሐዋርያው ቅዱስ ጳውሎስ ጸሎት ዛሬ በትንሹም ቢሆን ባለን ደቂቃ ለማየት እንሞክራለን። ከዛ በፊት ሐዋርያው ቅዱስ ጳውሎስ ከጻፋቸው መልእክታት ያው ሁሉ ጊዜ ማንሳትም ስለሚጠበቅብን የኤፌሶን መጽሐፍ፣ የፊልጵስዩስ፣ የቆላሲስ እና መሰል መልእክታቶቹ በሮም እስር ቤት ሆኖ እንደጻፋቸው እናውቃለን። እና በእነዚህ መልእክታት ውስጥ የእግዚአብሔር መለኮታዊ ሐሳብ ጳውሎስ በመንፈስ ቅዱስ በኩል ለኛ እና ለሚመጣው ትውልድ ጭምር እንደጻፈ እናውቃለን። ታዲያ በፍጹም መሰጠት ሐዋርያው ቅዱስ ጳውሎስ ይህንን መልእክት ሲጽፍ ዛሬ በሕይወት ቆመን የምንሰማ እኛ መልእክቱ ለኛ እንደሆነ ልንረዳና ልናምን ይገባል። እኔ አሁን በዚህ ጸሎት ውስጥ ሕይወቴና ያለው ጸሎቴን እቃኛለሁ። መቆሜን ከጌታ ጋር ያለኝ ግንኙነት በክርስቶስ በኩል ከእግዚአብሔር ጋር ያለኝን ሁኔታዬን አይበታለሁ። ስለዚህ ቅዱስ ቃል አምላካችን እግዚአብሔር የተመሰገነ ይሁን። ብዙ የሥነ መለኮት ምሁራን እንደሚሉት ከ50 እስከ 62 ባለው ዓመተ ምህረት ውስጥ መልእክታቱን እንደጻፈ ብዙዎች ይናገራሉ። ይሄኛው የኤፌሶን መጽሐፍ ከ60 እስከ 62 ባለው የብዙዎች ቋሚ አይደለም። ሌሎቹ ደግሞ ከዛም በፊት ከዛም በኋላ ከ58 ጀምሮም ከ58 እስከ 64ም የሚሉ አሉ፣ ከ58 እስከ 60ም የሚሉ አሉ። ግን በአብዛኛው ከ60 እስከ 62 ባለው ክፍል እንደጻፈው እንረዳለን። ታዲያ በእስር ቤት ሆኖ የጻፋቸው መልእክታት እንደ መልእክቶቹ ወይም ደግሞ እንደ መጽሐፍቶቹ እንደ ደብዳቤዎቹ የመልእክት ይዘታቸውን በዛው ልክ የተለያየ ዓላማ አለው። ለምሳሌ የሮሜ መጽሐፍ ሲጽፍ ለሮሜ ሰዎች ጳውሎስ ሊለው የሚፈልገው ነገር ዋና አድርጎ ይጽፍላቸዋል። ዋና ትኩረቱ ምዕራፍ 1 ቁጥር 16 እና 17 ላይ እንዳለው ሁሉ በገላትያም እንደዚሁ የስህተት አስተምህሮ ገብቶ ያንን ለመከላከል እንደሚጽፍ ወደ ሮሜ ሲጽፍ በአይን አላያቸውም ግን እንደሚናፍቃቸውና ስለ እግዚአብሔር ልጅ ስለ ኢየሱስ ክርስቶስ ወንጌል እንደሚያሳስባቸው በክርስቶስ በኩል ስለተገኘው ጽድቅ እና ደግሞ ስለ ዳንኑበትና ስለ ምንድንበት ስለ ዳንበት ዋና አድርጎ ስለዛ ደህንነታችን ዋና አድርጎ ያቀርባል። ገላትያ ላይ ደግሞ ከተቀበሉት እውነትና የጸጋ ወንጌል ባሻገር የስህተት ትምህርት ወይም ደግሞ ቅይጥ ወንጌል ወደ ክብረቱ
ወደ ገላትያ ቤተክርስቲያን እንደገባ ያንን ለማቅናት በሚያስገርም የመንፈስ ቅዱስ ግልጠት ተግሳጽን በተሞላ መንገድ ሲጽፍና ያለን እንደዚሁም ደግሞ በቆላሲስም ውስጥ እንደዚሁ የስህተት አስተምህሮ ገብቶ ነበር ያንን ለማረም ለማስተካከል ሲጽፍና ያለን ወደ ኤፌሶን ደግሞ ስንመጣ በክርስቶስ ያላቸውን ማንነት በጥልቀት እንዲረዱ በክርስቶስ ኢየሱስ ከመሆናቸው በፊት የነበረው ማንነት በክርስቶስ ከሆኑ በኋላ ደግሞ ስላላቸው ጉዳይ በጥልቀት ስነ መለኮታዊ ሐሳብን በማንሳት ይነግራቸዋል በፊልጵስዩስ ያሉት በመከራ ውስጥ ሆነው ፍቅራቸውን አንድነታቸውን እንዳይፈተን ጳውሎስ በተለየ መንገድ ደግሞ ትኩረት አድርጎ ይናገራል በተሰሎንቄም የነበሩ ስለ ጌታ መምጣት በተሳሳተ ግንዛቤ ግራ ተጋብተው እንደነበረ ለዛም ትክክለኛውና እውነተኛ የሆነውን ነገር ሲናገራቸው እንሰማለን ስለዚህ ጳውሎስ መልእክታቱ ሲጽፍ በመልእክታቱ ውስጥ የመልእክታቱ ሞቲቭ ወይም ደግሞ ዓላማ ዋና ትኩረት አድርጎ የሚናገረው ነገር እንዳለ ልንረዳ ልንገነዘብ ገንዘብም ልናደርገው ይገባል ዛሬ ወደ ኤፌሶን መጽሐፍ ምዕራፍ 1 ቁጥር 15 እስከ 23 ስንመለከት ሐዋርያው ቅዱስ ጳውሎስ ለኤፌሶን ሰዎች በጻፈው መልእክቱ ውስጥ የተለያዩ ስነ መለኮታዊ ሐሳቦች ታጭቀው እናገኛለን ብዙ የስነ መለኮት ምሁራን ይሄንን መጽሐፍ በሶስት ክፍል ከፍለው ያዩታል የመጀመሪያው ክፍል ከምዕራፍ 1 እስከ ምዕራፍ 3 ይከፍሉታል በዚህ ክፍል ውስጥ አስቀድሞ እግዚአብሔር ፍቅሩን እንዴት እንደገለጠልን ዓለም ሳይፈጠር በእርሱ ፊት ቅዱሳንና ነውር የሌለን በፍቅርም እንሆን ዘንድ በክርስቶስ ኢየሱስ እንደመረጠን መንፈሳዊ በረከታችን መንፈሳዊ ስፍራችን በክርስቶስ ኢየሱስ ስለተቀበልነው እንደዚሁም ደግሞ ምዕራፍ 2 ላይ አስቀድሞ በበደልና በኃጢአት ምክንያት ሙታን መሆናችንን ዛሬ ደግሞ በክርስቶስ ኢየሱስ ሕያዋን ሆነን በክርስቶስ መቆማችንን እስከ ምዕራፍ 3 በሚዘልቅ ሁኔታ ለዛ ጳውሎስ ይናገርና ከምዕራፍ 4 ጀምሮ እስከ ምዕራፍ 6 ቁጥር 9 ድረስ ሌላ ባመነው በተቀበልነው እውነት ስለ መመላለሳችን ስለ መኖራችን ደግሞ በሁለተኛ ክፍል ያነሳል በርግጥ ምዕራፍ 4 ምዕራፍ 5 በመጀመሪያው ላይ በጌታ እስር የሆንኩ እኔ በተጠራችሁበት መጠራታችሁ እንደሚገባ ትመላለሱ ዘንድ ለምናለሁ ይልና ምዕራፍ 5ም እንግዲህ እንደተወደዱ ልጆች እግዚአብሔርን የምትከተሉ ሁኑ ይላል ምዕራፍ 5 እግዚአብሔርን የምትከተሉ ሁኑ ክርስቶስም ደግሞ እንደወደዳችሁ ለእግዚአብሔርም የመዓዛ ሽታ የሚሆን መባና መስዋዕትን አድርጎ ስለናንተ ራሱን አሳልፎ እንደሰጠ በፍቅር ተመላለሱ በማለት የምልልስ የተቀበልነው ሕይወት የምልልስ ሕይወት እንደሆነ ወይም ደግሞ በክርስቶስ ፍቅር መመላለስ እንዳለብን ትክክለኛ ምልልስ ትክክለኛ የሕይወት ጉዞ ትክክለኛ እግዚአብሔርን የሚያከብር የተቀበልነውን ሕይወት አይነት ኑሮ መኖር እንዳለብን በሁለተኛ ክፍል ይናገራል ይላሉ ብዙዎች የሥነ መለኮት ምሁራን ማለት ነው በመጨረሻም ወይም ሶስተኛ ምዕራፍ 6 ከቁጥር 10 እስከ መጨረሻው ያለው ሁሉን ፈጽሞ ስለመቆም ስለ መንፈሳዊ ውጊያ ይሄ ደግሞ ማቹሪቲን ወይም ደግሞ በክርስትና ማደግን የሚጠይቅ ሁሉን ፈጽሞ ታጥቆ በእግዚአብሔር ቅዱስ ቃል ከራሳችን እስከ እግራችን ድረስ ሁለንተናችንን ልክ እንደ አንድ ሮማዊ ጀግና ወታደር በሚታጠቅበትና ያንን ለብሶ ለፍልሚያ ለውጊያ በሚቆምበት በዛ ኢሜጅ በዛ ምስል አንድ ክርስቲያን ከጠላቱ ጋራ ከዓለም ጋራ ከተወው ከጣለው ከጨለማው ጋራ እንዴት መፋለም እንዳለበት እንዴት መዋጋት እንዳለበት ስለ መንፈሳዊ ውጊያ ጳውሎስ በማንሳት ያኔ ለነበሩት ክርስቲያኖች በኤፌሶን ላሉት አብያተ ክርስቲያናትና ለዛሬ ለኛ ለሚቀጥለው አማኝ ሁሉ በጣም በሚያስደንቅ መንገድ ስለ መንፈሳዊ ውጊያ በሶስተኛ ክፍል ይናገራል የብዙዎች ደግሞ ክፍፍል በሁለት ነው ከምዕራፍ 1 እስከ ምዕራፍ 3 ከምዕራፍ 4 እስከ መጨረሻው እስከ ምዕራፍ 6 በሁለት ተከፍሎ ያዩታል ስለዚህ ዛሬ የምናየው በመጀመሪያው ክፍል ሐዋርያው ቅዱስ ጳውሎስ የጸለየውን ጸሎት
እናነሳለን። ኤፌሶን ላይ የተለያዩ በኤፌሶን መጽሐፉ ማለት ነው በተለያዩ ክፍሎችን ሲጸልይ እናየዋለን። ሐዋርያው ቅዱስ ጳውሎስ በምዕራፍ 1 ቁጥር 15 እስከ 23 ጀምሮ ያለውን እናያለን። ግን ከዛ በፊት ጳውሎስ በተለያዩ መልእክታቱ ላይ የጸለያቸውን ጸሎቶች ማንሳት ተገቢ ነው ብዬ አምናለሁ። እንግዲህ ጳውሎስ ሲጸልይ ጸሎቱ በጣም ልዩ ነው። እንግዲህ በዚህ ክፍል ውስጥ እግዚአብሔር መንፈስ ቅዱስ ወደኛ ይህንን መልእክት ሲያመጣ በዚሁ ረገድ ጸሎታችን መቃኘት ይጠበቅብናል። አንዳንድ ጊዜ ቅዱስ መጽሐፍ ውስጥ ወይም አዲስ ኪዳን ውስጥ ከተጻፉ ጸሎቶች እና ከኛው ጸሎት ጋር ስናነጻጽር በማነጻጸር ስናይ እጅግ በጣም የሰማይና የምድር ያህል ርቀት ያላቸው እውነተኛ በእግዚአብሔር መንፈስ ሆነን ነው ምንጸልየው እስከምንል ድረስ የጳውሎስ መልእክት ትኩረቱ ልብን የሚይዝ ነው። ከውጫዊው ነገር ይልቅ ወይም ደግሞ ውጫዊ ከሆነው አትኩሮት ይልቅ በእግዚአብሔር ዘንድ በሆነው ከዘላለሙ በክርስቶስ ኢየሱስ ከተቀበልነው ሕይወት አንፃር የሚጸልየው ጸሎት እጅግ በጣም ልብን የሚያቀልጥ ነው። ስለዚህ ጳውሎስ በአብዛኛው የሚያተኩረው በቁሳዊ ወይም ደግሞ በስጋዊ ፍላጎት ላይ አይደለም። ይልቁኑ በአማኞች መንፈሳዊ እድገት በመንፈሳዊ ጥበብ በክርስቶስ ባለን ማንነት ላይ ከእግዚአብሔር ጋር ባለን ግንኙነት እንድንቆም እንድንጠነክር እንደገና ደግሞ እስከ መጨረሻው ድረስ ጸንተን መቆም እንዳለብን ይህንን ጳውሎስ በጣም ዋና አድርጎ በጸሎቱ ያነሳል። በተለይ ኤፌሶን ምዕራፍ 3 ከቁጥር 14 እስከ 21 ያለው ክፍል ውስጥ በጣም ባለው ክፍል ውስጥ ስንመለከት እጅግ በጣም የሚገርም ነው። ወደ መጀመሪያው ወደ ምዕራፍ 1 ቁጥር 15 እስከ 23 ወደ አለው ከመምጣቴ በፊት ሌሎቹን ማየት እጅግ በጣም አስፈላጊ ነው። ምክንያቱም እነዚህ የጸሎት ትኩረቶችን በተመለከትን ባየን ቁጥር በልባችን ውስጥ ምን ሊጭርብን ይችላል? የጳውሎስ የጸሎቱ ዝንባሌ እና የመንፈስ ቅዱስ መሻት አንድ በክርስቶስ ያለ አማኝ ወይም አገልጋይ የጸሎቱ ዝንባሌ ምን መምሰል አለበት? እንዴት ነው መሆን ያለበት? በእግዚአብሔር ፊት በአብ ፊት ስንንበረከክ በክርስቶስ ኢየሱስ ስም ስንንበረከክ በኢየሱስ ስም ስንጸልይ የጸሎታችን ዝንባሌ የጸሎታችን ዋና የጸሎታችን ትኩረት ምን መሆን እንዳለበት ግንዛቤ ይፈጥሩልናል እነዚህ ክፍሎች። በመሰረቱ ወገኖች ሆይ ለራሳችሁ የምትመልሱ ጥያቄ ልጠይቃችሁ። ጸሎት ለእናንተ ምንድነው? ጸሎት ምንድነው? ጸሎት ፍላጎት ብቻ ነው? ጸሎት እኔ ላይ ብቻ የሚያተኩር ነው? እናንተ ላይ ራሳችሁ ላይ ብቻ የሚያተኩር ነው? ጸሎት ምንድነው? እግዚአብሔር እንድንጸልይ ይፈልጋል። ጌታ ኢየሱስ ክርስቶስ እንድንጸልይ ይፈልጋል። በወንጌላት ውስጥ በመልእክታት ውስጥ አብዛኛው የእግዚአብሔር ሐሳብ ጸሎት ነው። ሪሌሽንሺፕ ከእግዚአብሔር ጋር በመናደርግበት ጊዜ የምናቀርበው ጸሎት ምን አይነት ነው? ምን አይነት ነው? እጅግ በጣም አሳሳቢ ጉዳይ ነው። አብዛኛው ሰው እኮ አይጸልይም። ገሚሱ ደግሞ የሚጸልየው ለስርዓት ነው። አልጸለይኩም እኮ ዛሬ ያለምዶበት ባይምሮ ጸልዬ መውጣት አለብኝ ይላል። ግን በመንፈስ ቅዱስ ሙላት በመንፈስ ቅዱስ አሳሳቢነት የእግዚአብሔር ቅዱስ መንፈስ በውስጡ እየቃተተ አይኖቹ ተገልጠው ሰማይ ተከፍቶ በእግዚአብሔር አፊት የሚንበረከክ አማኝ እንደገና ደግሞ የጸሎቱ ቅኝት በመንፈሳዊ ጉዳይ ላይ ያተኮረለት አማኝ ከእግዚአብሔር ጋር ባለው ግንኙነት ባለው ዝምድና ባለው ህብረት ትኩረት አድርጎ የሚጸልይ እጅግ በጣም ጥቂት ነው። የጌታ መንፈስ ይርዳን፣ እኔንም እናንተንም ያግዘን። ጸሎት 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 እጅግ በጣም መለኮታዊ የሆነ ኃይል ነው። ጸሎት አማኝ በክርስቶስ ኢየሱስ በነገራችን ላይ ጸሎቶች ሁሉ ይመለሳሉ። ያልተመለሱ ሁሉ የተመለሱ ናቸው። በእግዚአብሔር ዘንድ በክርስቶስ ኢየሱስ ሆነን የምንቀርብበት ጸሎት ሁሉ የተመለሰ ጸሎት ነው ብዬ አምናለሁ እኔ። ምክንያቱም አንዳንድ ጊዜ ረጅም ዓመት ጸልያችሁ ሊሆን ይችላል፣ ግን መልስ ያላገኛችሁ ይመስላችኋል።
በእውነት ብዙ ሰው እንደዛ ተናግሯችሁ ሊሆን ይችላል ምላሹ አለማግኘታችን አሜን ልንል ይገባል አሜን ብለን የእግዚአብሔር መልስ ዝምታው ጭምር ሊሆን ይችላል ማለት ይተበቅብናል እና እስኪ ጸሎቶቹን እንመልከታቸው ኤፌሶን ምዕራፍ 3 ቁጥር 14 ጀምሮ እንደዚህ ይላል ስለዚህ ምክንያት በሰማይና በምድር ያለ አባትነት ሁሉ ከሚሰየምበት ከአፊት እንበረከካለሁ በመንፈሱ በውስጥ ሰውነታችሁ በኃይል እንድትጠነክሩ ይሄ ሪዝኑ ነው ማለት ነው አመክንዮ ወይም ምክንያቱ ነው ማለት ነው በአፊት የመንበርከኩ ምክንያት ነው ማለት ነው በመንፈሱ በውስጥ ሰውነታችሁ በኃይል እንድትጠነክሩ ክርስቶስን በልባችሁ በእምነት እንዲኖር እንደ ክብሩ ባለጠግነት መጠን ይስጣችሁ የናንተ ስርና መሰረት በፍቅር ይጸና ዘንድ ከቅዱሳን ሁሉ ጋር ስፋቱ ርዝመቱ ከፍታው ጥልቅነቱ ምን ያህል መሆኑ ለማስተዋል ከመታወቅም የሚያልፈውን የክርስቶስን ፍቅር ለማወቅ ተበረቱ ዘንድ እስከ እግዚአብሔርም ፍጹም ሙላት ደርሳችሁ ትሞሉ ዘንድ እንበረከካለሁ በእንል ስህተት አይደለም እንበረከካለሁ ትሞሉ ዘንድ እንበረከካለሁ ያ ስፋቱ ጥልቀቱ ርዝመቱ ከፍታው ምን ያህል መሆኑ ከመታወቅ ያለፈውን የክርስቶስን ፍቅር በልባችሁ ይሞላባችሁ ዘንድ ትረዱት ዘንድ ታውቁት ዘንድ እንበረከካለሁ እንግዲህ በእኛ እንደሚሰራ ኃይል መጠን ከምንለምነው ወይም ከምናስበው ሁሉ ይልቅ እጅግ አብልጦ ሊያደርግ ለሚቻለው ለእርሱ በቤተ ክርስቲያን በክርስቶስ ኢየሱስ እስከ ትውልዶች ሁሉ ከዘላለም እስከ ዘላለም ክብር ይሁን አሜን አይታችሁታል የጸሎቱን ይዘት ተረድታችሁታል እስኪ አነጻጽሩት ራሳችሁ ጸሎት ወይም ደግሞ ከጸሎታችን አንፃር አማኞች በመንፈስ ቅዱስ አማካይነት በውስጥ ሰውነታቸው እንዲጠነክሩ ክርስቶስ በእምነት በልባችን እንዲኖር ከቅዱሳን ሁሉ ጋር የክርስቶስ ፍቅር ስፋቱ ርዝመቱ ከፍታው ጥልቀቱ እንድንገነዘብ ወይም ደግሞ አማኞች እንዲገነዘቡ እና እስከ እግዚአብሔር ሙላት ድረስ እንዲሞሉ ነው ይላል ታዲያ መለኮታዊ መልእክቱ ምንድነው አሁን በዚህ ሐሳብ ይሄን ተናግሬ ባልፍ ጥሩ ነው የክርስቲያን ሕይወት ጥንካሬ እና ሙላት የሚመነጨው ከራሱ ሳይሆን ካማኙ ብቻ ሳይሆን በውስጡ ከሚኖረው ከክርስቶስና ከማይለካው ፍቅሩ ነው ይሄ ነው መለኮታዊ ዓላማው የክርስቲያን ሕይወት ጥንካሬው ሙላቱ የሚመነጨው ከራሱ ሳይሆን በውስጡ ከሚኖረው ከክርስቶስና ከማይለካው ከፍቅሩ ነው ይሄንን ማመን ይተበቅብናል የእግዚአብሔር ቅዱስ መንፈስ እንደዛ ነው የሚያደርገው እግዚአብሔር ተመሰገነ ይሁን በፊልጵስዩስ ምዕራፍ 1 ቁጥር 9 እስከ 11 ፍቅር በእውቀት እንዲበዛና መልካሙን እንዲለዩ ደግሞ ይጸልያል ጳውሎስ እንደዚህ በማለት ለእግዚአብሔርም ክብርና ምስጋና ከኢየሱስ ክርስቶስ የሚገኝ የጽድቅ ፍሬ ሞልቶባችሁ ለክርስቶስ ቀን ተዘጋጅታችሁ ቅኖችና አለነውር እንድትሆኑ የሚሻለውን ነገር ፈትናችሁ ትወዱ ዘንድ ፍቅራችሁ በእውቀትና በማስተዋል ሁሉ ከፊት ይልቅ እያደገ እንዲበዛ ይህን ጸልያለሁ ይላል የሚያድግ የሚበዛ ፍቅር ከበፊቱ ይልቅ ይህ እንዲሆንላችሁ ጸልያለሁ ይላል እንግዲህ የዚህ መሰረታዊ ሐሳቡ መለኮታዊ መልእክቱ ምንድነው ብዬ አልነግራችሁም ትኩረቴ ወደ ሌላ ነው ወደ ምዕራፍ 1 ቁጥር 15 እስከ 23 ወዳለው ነው አሁን ግን አንዳንድ ጸሎቶቹን እናንሳ አሁን ወደ ቆላስይስ ምዕራፍ 1 ቁጥር 9 እና 12 እንምጣ የእግዚአብሔርን ፈቃድ በማወቅ ስለመኖር የጸለዩን ጸሎት እንዴ የእግዚአብሔርን ፈቃድ በማወቅ ስለመኖር የጸለዩን ጸሎት እንደዚህ ይላል ስለዚህ እኛ ደግሞ ይህንን ከሰማንበት ቀን ጀምረን የፈቃዱ ዕውቀት መንፈሳዊ ጥበብና አይምሮን ሁሉ እንዲሞላባችሁ እየለመንን ስለናንተ ጸሎትን አልተውንም በበጎ ሥራ ሁሉ ፍሬ እያፈራችሁ ልክ እንደ ፊልጵስዩስ ማለት ነው ፍሬ እያፈራችሁ በእግዚአብሔርም ዕውቀት እያደጋችሁ ከደስታ ጋራ በሁሉ ለመጽናት ለመታገስ እንደ ክብሩ ጉልበት መጠን በኃይል ሁሉ እየበረታችሁ በቅዱሳንም ርስት በብርሃን እንድንካፈል ያበቃንን አብን እያመሰገናችሁ
በነገር ሁሉ ደስ ልታሰኙ ለጌታ እንደሚገባ ትመላለሱ ዘንድ እንለምናለን። ልክ እንደ ኤፌሶን መልእክት ስለ መመላለስ ከምዕራፍ 4 ጀምሮ እስከ ምዕራፍ 6 እንዳለን ለጌታ እንደሚገባ ትመላለሱ ዘንድ እንለምናለን። እኔ ብቻ አይደለሁም ይላል ጳውሎስ። ይሄ በቆላሲስ 1:9 እስከ 12 ባለው ክፍል ውስጥ የእግዚአብሔር ፈቃድ በማወቅ ለመኖርና ለጌታ እንደሚገባ እንዲመላለሱ ይለምናል። እሱም ብቻ አይደለም ሌሎችንም ጨምሮ እንደሚገባ ትመላለሱ ዘንድ ይላል። ሌላ አንደኛ ተሰሎንቄ 5:23 ላንሳ። ይሄንን አንስቼ እንግዲህ የተለያዩ የጸሎቶቹ እይታ ወይም ደግሞ ዳሰሳ በዚህ ጨርስና ወደ ምዕራፍ 1 ቁጥር 15 ሄጄ አጠቃልላለሁ። ምዕራፍ 5 ቁጥር 23 ላይ ፍጹማዊ ለሆነ ቅድስና ጳውሎስ ይጸልያል። ፍጹማዊ ለሆነ ቅድስና እንደዚህ በማለት የሰላምም አምላክ ራሱ ሁለንተናችሁን ይቀድስ ይላል። የሰላምም አምላክ ራሱ ሁለንተናችሁን ይቀድስ፣ መንፈሳችሁም ነፍሳችሁም ስጋችሁም ጌታችን ኢየሱስ ክርስቶስ በመጣ ጊዜ ያለ ነቀፋ ፈጽመው ይጠበቁ። ይሄ የጳውሎስ ጸሎት ነው ወገኖች ሆይ። ይሄ ከአድርግልኝ ያለፈ ነው። ይሄ ዘላለምን ማዕከል ያደረገ ነው። ይሄ የተቀበልነውን መዳንን ማዕከል ያደረገ ነው። ይሄ በክርስቶስ ኢየሱስ ያገኘነውን ሕይወት ማዕከል ያደረገ ነው። ስለዚህ አምላካችን እግዚአብሔር እኮ የሚያስፈልገንን አስቀድሞ ያውቃል። ማለት እንደ ልጅ ምንም ነገር እኮ መጠየቅ እንችላለን። የትኛውም ነገር ትንሽ ትልቅ ሳንል በእግዚአብሔር ፊት አስታውቁ፣ ልመናችሁ በእግዚአብሔር ፊት አስታውቁ እንጂ በአንዳች አትጨነቁ ተብሎ ተጽፏል ፊልጵስዩስ 4 ላይ። ግን ደግሞ ከዚህ የሚበልጥ አለ። ለሚበልጠው መቅናት ስለተቀበልነው ሕይወት በክርስቶስ ኢየሱስ መሆናችን እስከ መጨረሻው ድረስ በእግዚአብሔር ቅዱስ መንፈስ እንድንጠበቅ ክፉ ከሆነው ከዚህ ዓለም ያድነን ዘንድ የእግዚአብሔር ክብር የሆነው ክርስቶስ እንደገና ይበራልን ዘንድ እንደገና ይገለጥልን ዘንድ እንደገና በልባችን እንዲጎላ ክርስቶስን እንድንኖረው በዚህና በዘላለሙ ጉዳይ በአብ ፊት ስንንበረከክ ለእግዚአብሔር ክብር ነው። ለኢየሱስም ታላቅ ደስታ ነው። መንፈስ ቅዱስም ብዙ ጊዜ በዚህ ጉዳይ ላይ ይረዳናል፣ ያግዘናል። ክብር ሁሉ ለሱ ይሁን። ስለዚህ ወደ ተነሳንበት መልእክት ስንሄድ ስለዚህ እኔ ደግሞ በእናንተ ዘንድ ስለሚሆን በጌታ በኢየሱስ ስለማመን ለቅዱሳን ሁሉ ስለሚሆን መውደድ ሰምቼ ስለናንተ ያመሰገንኩ ስጸልይ ስለናንተ ማሳሰብን አልተውም ይላል። ስለናንተ ማሳሰብን አልተውም። የክብር አባት የጌታችን የኢየሱስ ክርስቶስ አምላክ እርሱን በማወቅ የጥበብና የመገለጥን መንፈስ እንዲሰጣችሁ እለምናለሁ አለ። አሁንም የልመናውን አመክንዮ ይናገራል። የልመናው አመክንዮ ምንድነው? የጥበብ የመገለጥ መንፈስ እንዲቀበሉ፣ የጥበብና የመገለጥ መንፈስ እንዲቀበሉ። እግዚአብሔር መንፈስ የጥበብ የማስተዋል መንፈስ የምክር የኃይል መንፈስ የእውቀት እግዚአብሔርንም የመፍራት መንፈስ ያርፍበታል ተብሎ ስለመሲሁ በተነገረው ኢሳይያስ 11:2 ላይ እንደተነገረው ማለት ነው። ወገኖች ሆይ ይሄ ተራ ጸሎት አይደለም። ተራ ጸሎት አይደለም። እኛ ራሳችን ሁሉ ጊዜ በአብ ፊት ተንበርክከን ሙጥኝ የምንልበት ጉዳይ ነው። እኛ በክርስቶስ ኢየሱስ ሆነን ተራ ሆነን ልንመላለስ አይገባም። አብ ካሰበው ልንጎድል አይገባም። እግዚአብሔር ከተናገረን በቅዱስ ቃል ውስጥ ካለው ስፍራችን ውጪ በሌላ ስፍራ እየኳተንን እየደከምን ልንገኝ አይገባም። በክርስቶስ ኢየሱስ ካገኘነው ነፃነትና የልጅነት መንፈስ ውጪ በባርነት ቀንበር ታስረን እግዚአብሔር በፊቱ ተንበርክከን በቅዱስ መንፈሱ ከሚያለብሰን መገለጥ ውጪ ባርነት እንደ ቀንበር ተጭኖብን ባለመጸለያችን ባለመፈለጋችን ባለመንበርከካችን ባለመንቃታችን እንዲህ አይነት ቀንበር ልንሸከም አይገባም። ከዚህም የተነሳ ሐዋርያው
በእርሱ ውስጥ የሞላውን የክብር አባት የጌታችን የኢየሱስ ክርስቶስ አምላክ እርሱን በማወቅ የጥበብና የመገለጥ መንፈስ እንዲሰጣችሁ። እነዚህ ሊመጡ የሚችሉት እርሱን በማወቅ ነው። እርሱን በማወቅ ነው። ይቀጥልና ይህም የልባችሁ አይኖች ሲበሩ የመጥራቱ ተስፋ ምን እንዲሆን በቅዱሳንም ዘንድ ያለውን የርስት ክብር ባለጠግነት ምን እንዲሆን ለምናምን ከሁሉ የሚበልጥ የኃይሉ ታላቅነት ምን እንዲሆን ታውቁ ዘንድ ነው። ስለዚህ እኔ ደግሞ በእናንተ ዘንድ ስለሚሆን በጌታ በኢየሱስ ክርስቶስ ስለማመን ለቅዱሳን ሁሉ ስለሚሆን መውደድ ሰምቼ ስለናንተ ያመሰገንኩ ስጸልይ ስለናንተ ማሳሰብን አልተውም አላቋርጥም። ሁሉ ጊዜ አሳስባለሁ፣ ሁሉ ጊዜ ጸልያለሁ፣ ለዛውም ሳላቋርጥ። ምን ማለት ነው? በ24 ሰዓት ውስጥ 24ቱንም ሰዓት መጮህ ማለት ነው አይደለም። ነገር ግን ሐሳቡ የሚጸልይበት የርዕሱ የሚጸልይበት ትኩረት ባይምሮዬ በልቤ አይጠፋም፣ ሁሉ ጊዜ ከኔ ጋር አለ እያለ ነው ጳውሎስ። እዚህ ሳታቋርጡ ዘወትር ጸልዩ እንደሚለው ሳያቋርጡ መጸለይ ማለት ትኩረትን በእግዚአብሔር ላይ ማድረግ፣ በእነዚህ ጉዳዮች ተራዊ ምድራዊ ስጋዊ ዓለማዊ የሚቀሩ ባልሆኑና እግዚአብሔራዊ መንፈሳዊ የተቀበልነውን ሕይወት የሚያማክሉ ጉዳዮች በእግዚአብሔር ፊት ይዘን እንቀርባለን። እግዚአብሔር ደግሞ ስለምንጸልይበት ስም ስለ ኢየሱስ ስለ ልጁ ስም ሲል አደርገዋለሁ እንዳለ የሚያደርግ አምላክ ነው። በአብ ፊት ስንበረከክ አንድን ባለጠጋ አንድን ሊቅ አንድን ምሁር እንደሚለማመጥ አይደለም። እንደኛ መብትን ግንዛቤ ያደረገ ነው፣ ልጅነትን ግንዛቤ ያደረገ ነው፣ ስልጣንን ግንዛቤ ያደረገ ነው፣ መወለድን ዳግም መወለድን መዳንን ግንዛቤ ያደረገ ወይም ማዕከል ያደረገ ነው። ስለዚህ የሚበቃ ወይም የበቃ ሰው የሚጸልየው ሳይሆን የተወለደ ሰው የሚጸልየው ጸሎት ነው። ጳውሎስ በክርስቶስ ኢየሱስ ካገኘው ስልጣን ካገኘው ልጅነት ነው የሚያካፍለው፣ ከተሞላው ከተቀበለው መንፈስ ነው የሚያካፍለው። ስለዚህ ማናችንም በምንም አይነት ሁኔታ ውስጥ ብንሆን የእውቀታችን ደረጃ ከፍ ዝቅ ያለ ቢሆን ትንሽ ትልቅ ብንሆን ግን አንድ ነገር አንድ ያደርገናል፣ መወለዳችን በክርስቶስ ኢየሱስ በማመን ዳግም መወለዳችን የእግዚአብሔር ልጆች ተብለን መጠራታችን አንድ ያደርገናል። ከተወለድን ደግሞ ወላጅ አለን። ወላጅ ካለን ደግሞ ወላጁን የሚያፈር የለም፣ ወላጁን የማይጠይቅ የለም። በወላጁ ፊት የማይጠይቅ ደስ ያለውን የልቡን ምክር የማያቀርብ የለም። ይህንን ግንዛቤ አድርጋችሁ ልትሰሙት ይገባል። እግዚአብሔር የተመሰገነ ይሁን። የክብር አባት የጌታችን የኢየሱስ ክርስቶስ አምላክ እርሱን በማወቅ የጥበብና የመገለጥ መንፈስ እንዲሰጣችሁ ለምናለሁ። ይህም የልባችሁ አይኖች ሲበሩ የመጥራቱ ተስፋ ምን እንዲሆን በቅዱሳንም ዘንድ ያለውን የርስት ክብር ባለጠግነት ምን እንዲሆን ለምናምን ከሁሉ የሚበልጥ የኃይሉ ታላቅነት ምን እንዲሆን ታውቁ ዘንድ ነው ይለናል። የኃይሉ ታላቅነት የእግዚአብሔር የኃይሉ ታላቅነት ክርስቶስን ከሙታን መካከል ያስነሳው የኃይሉን ታላቅነት ለማወቅ ወገኖች የኃይሉ ታላቅነት በምን ቋንቋ ይገለጣል? ለኔም ለእናንተ መንፈስ ቅዱስ ይግለጠው እኔ ከማወራው በላይ። ነገር ግን አንድ ነገር እረዳለሁ። የእግዚአብሔር የኃይሉ መጠን በመስቀል ላይ የተገለጠው የልጁ ያ የደህንነት ሥራ የሚታይበት ነው። የክርስቶስ ከሙታን መነሳት የእግዚአብሔር የኃይሉን መጠን ያስነሳል። ከአለቅነት ከስልጣናት ሁሉ እግዚአብሔር ለዘላለም የተመሰገነ ይሁን። ለይቶ ልጁ ክርስቶስን በኩር አድርጎ ሲያስነሳ እግዚአብሔር የኃይሉ ታላቅነት ታይቷል። የኃይሉ ታላቅነት በዓለም አደባባይ ታየ። እግዚአብሔር ይመስገን። ስለዚህ ጳውሎስ የልባችን አይኖች ሲበሩ የመጥራቱ ተስፋ ምን እንዲሆን በቅዱሳንም ዘንድ ያለው የርስት ክብር ባለጠግነት የርስት ክብር ወይም ደግሞ የርስታችን የከበረ መሆን ወይም ደግሞ ክቡርነት ባለጠግነት ምን እንዲሆን ለምናምን ከሁሉ የሚበልጥ ወይም የሚልቅ የእግዚአብሔር የኃይሉ ታላቅነት ምን እንዲሆን ታውቁ ዘንድ ነው። ክርስቶስን ከሙታን ሲያስነሳው ከአለቅነት ከስልጣናት ከኃይል ከጌትነት ሁሉ በላይ
በዚህ ዓለም ብቻ ሳይሆን ነገር ግን ሊመጣ ባለው ዓለም ደግሞ ከሚጠራው ስም ሁሉ በላይ በሰማያዊ ስፍራ በቀኙ ሲያስቀምጠው በክርስቶስ ባደረገው ሥራ የብርታቱ ጉልበት ታይቷል ይታያል ይላል ይታያል ሁሉም ከእግሩ በታች አስገዛለት ከሁሉ በላይ ራስ እንዲሆን ለቤተ ክርስቲያን ሰጠው እርስዋም አካሉና ሁሉም በሁሉ የሚሞላ የእርሱ ሙላቱ ናት ይላል ማናት ቤተ ክርስቲያን አሁን የእግዚአብሔር የኃይሉ ታላቅነት በልጁ በክርስቶስ ኢየሱስ ከሙታን መካከል መነሳት ታውቋል ታይቷል እርሱ ደግሞ ክርስቶስ ደግሞ ለእርሱ ደግሞ ከእግሩ በታች ሁሉን አስገዛለት ከዛስ ለቤተ ክርስቲያን ደግሞ ሰጠው ይላል ለቤተ ክርስቲያን ሰጠው እርሷ ደግሞ ቤተ ክርስቲያን ደግሞ የክርስቶስ አካሉ በሁሉ የሚሞላ የእርሱ ሙላቱ ናት ይላል እግዚአብሔር ይመስገን ወገኖች ሆይ ጳውሎስ የልመናው ምክንያቶች 3 ናቸው በነጥብ እናስቀምጣቸው የመጀመሪያው እርሱን በማወቅ የጥበብና የመገለጥ መንፈስ እንዲሰጣችሁ ይላል ከክፍሉ የተወሰደ ነው ሁለተኛ የተጠራንለት ተስፋ ይህም በቅዱሳን ዘንድ ያለው ክብር የሆነው የርስቱን ባለጠግነት በሶስተኛ ደረጃ የኃይሉ ታላቅነት ምን እንዲሆን ታውቁ ዘንድ የሚሆነው የልባችን አይኖች ሲበሩ ቁጥር 18 እና 19 እና እነዚህ ታላላቅ የጸሎት ርዕሶችን ይዞ ጳውሎስ ይጸልያል ስለ ኤፌሶን ቅዱሳን ስለ ኤፌሶን ምእመናን ወገኖች ሆይ ጸልዩልኝ ስንባባል እጸልይልሃለሁ ስንባባል ብዙ ጊዜ ከነዚህ ርዕሶች ውጪ ወይም ደግሞ በእኛና በእግዚአብሔር መካከል ስላለው ስለ ተቀበልነው አገልግሎት ስለ ቤተ ክርስቲያናችን ስለ ኃይሉ ታላቅነት ስለ መገለጥ ስለ ልባችን አይኖች መብራት እግዚአብሔርን በማወቅ ስለሚገኘው ጥበብና መገለጥ ስለዚህ ቅዱስ መንፈስ ይህንን ስለመቀበል አይደለም እኛ የጸሎት ርዕስ የምንቀባበለው ስለ ጓዳችን ጉዳይ ነው በምድር ላይ ስላለው ስለ መንደራችን እኛ ስለምናውቃ ስለዛች ትንሽዬ ስለዛች ሚጢጥየዋ ነገር ነው በነገራችን ላይ በለመነውና ባሰብነው በእግዚአብሔር ፊት በእምነት ባቀረብነው ልክ ነው ምንመላለሰው ምንቀበለው በዛው ልክ ነው ከዛሬ ጀምሮ ከሰማነው ቃል ጀምሮ የጸሎት ሐሳባችን በልባችን ውስጥ ሊከብድ የሚገባው ጉዳይ ሽፍት እንዲያደርግ ጸጋው ይርዳን እግዚአብሔር ያግዘን የሐዋርያው ቅዱስ ጳውሎስ ጸሎት በመልእክታት ውስጥ ለማየት ሞክረናል በኤፌሶን ውስጥ ለማየት ሞክረናል ሮሜን ውስጥ አለ አላየንም እንጂ ተሰሎንቄ ውስጥ አይተናል ፊልጵስዩስ ቆላሲስ ውስጥ አይተናል ኤፌሶን ውስጥ አይተናል በእነዚህ ሁሉ ግን ትኩረቱን የጸሎቱ ትኩረት የጸሎቱ ዋና የጸሎቱ ማዕከላዊ ጉዳይ ግን ስጋዊ አልነበረም መንፈሳዊ እንጂ ተራ አልነበረም የከበረ እንጂ ጊዜያዊ አልነበረም ዘላለማዊ እንጂ በእግዚአብሔርና በእኛ መካከል ስላለው ወይም ደግሞ ስለተቀበልነው መንፈሳዊ ህይወት በዛ ውስጥ እግዚአብሔር ለልጆቹ ስለሚገልጠው የከበረው ነገር እንጂ ስለ ጥቂት ነገር ስለ እንትን አልነበረም ስለ ሽሮ በርበሬ አልነበረም እነዚህ ሁሉ በእግዚአብሔር ፊት የምናቀርባቸው ናቸው ጥቂት የሚባል ነገር የለም ልመናችን በአፊት ማስታወቃችን ትክክል ነው መጽሐፍ ቅዱሳዊ ነው ግን ጥቂት አይደለም እግዚአብሔር እኛን የሚጠብቀን በከበረ ነገር ውሳጣዊ አይኖቻችን ውሳጣዊ አእዛኖቻችን ተከፍተው አይኖቻችን በርተው እግዚአብሔርን በማወቅ ስለሚገኝ የጥበብ የእውቀት የማስተዋል ቅዱስ መንፈስ እርሱን ተቀበለን በእርሱ አያችሁ ያላየነውን የእግዚአብሔርን አሰራር ገብቶን ተረድተን ፈቃዱን እንድንፈጽም በእግዚአብሔርና በቅዱስ ቃሉ ጸንተን እንድንቆም ጌታ ኢየሱስ ክርስቶስ እስኪመጣ ድረስ እኛን ሊያበረቱ ሊተክሉ ሊያቆሙ በሚችሉ መሰረታዊ ጉዳዮች ዙሪያ እንጂ በእውነት ጥቂት በሆነው ጉዳይ ጳውሎስ ጊዜውን አይፈጅም ታውቃላችሁ ኤፌሶን ምዕራፍ 3 ከቁጥር 14 ጀምሮ በሰማይና በምድር አባትነት ሁሉ ከሚሰየምበት ከአፊት እንበረከካለሁ ካለ በኋላ የሚንበረከክበት አመክንዮ ቀድመን አንስተናል የሚንበረከክበት ምክንያታችን ሊሆን ይገባል እግዚአብሔር ዛሬ ስለ ጸሎት
ስለምንጸልየው ጸሎት እንግዲህ በሐዋርያው በቅዱስ ጳውሎስ በባሪያው ጸሎት ቅኝት ጸሎታችንን እንድንቃኝ ጸሎታችንን እንድንፈትሽ ሕይወታችንን መቆማችንን አገልግሎታችንን መንፈሳዊ ነገራችን እንደገና በእግዚአብሔር ፊት ረጋ ጸጥ ብለን በመገረም በቅዱስ መንፈስ ሆነን እንደገና እንድንቃኝ እድል ሰጥቶናል። ክብር ሁሉ ለስሙ ይሁንና የረዳን ያገዘን አባት ስሙ የተባረከ ይሁን። ቅዱስ አባት እግዚአብሔር ሆይ እናመሰግንሃለን። በሰማይና በምድር አባትነት ሁሉ ከሚሰየምበት ካንተ ከአብ ፊት እንበረከካለን። ጌታ ሆይ ውሳጣዊ አይኖቻችን እንድታበራ መንፈሳዊ ነገራችን እንዲያድግ ጌታ ሆይ በክርስቶስ ኢየሱስ ያለው ሐሳብ በእኛ ዘንድ እንዲሆን መንገዳችን እንደ ልጅህ እንደ ክርስቶስ ኢየሱስ ሐሳባችን እንደ ልጅህ እንደ ክርስቶስ እንዲሆን በዚህ በዘመን ፍጻሜ ደግሞ ፈቃድህን በማድረግና በማከናወን እንደ ቅዱስ ቃልህ በመመላለስ ደግሞ እንድናከብር ጸጋህ ይርዳን። ክብር ሁሉ በሰማይ በምድር ላንተ ይሁን በጌታችን በኢየሱስ ክርስቶስ ስም አሜን።